እንዳታሳልፉት። ለአክሱም ክርስቲያኖች እስኪ ሼር አድርጉላቸው። ትላንትና ሙፍቲ ሞተው በጣም የተገረምኩት ነገር በአንድ ሀገር ሁለት አይነት አኗኗር ነው የምንኖረው። አንዱ አካባቢ ላይ ሙስሊሙ ክርስቲያኑ ተከባብሮ ሰላም ፈጥሮ አንተ ትብስ አንተ ትብሽ ተብሎ እየኖርን፣ አንድ አካባቢ ላይ ኒቃብ የሚለብሱት እህቶቻችን ከትምህርት ገበታ እስከ ማቋረጥ፣ የአዛን ድምፅ እስከማይሰሙ፣ አዛን የሚባል ነገር ይቅርና መስጂድ የሚናፍቃቸው ሀገሮች፣ እንዲሁም ደግሞ ባሉበት ሀገር እንደ ሌላ መጤ ህዝቦች መቆጠር ማለት ነው። ትላንትና እስኪ እዚህ ጋር ተመልከቱት። እውነቴ ነው። የሙፍቲ ለቅሶ የክርስቲያን ነው የሙስሊም ነው እስከምል ድረስ ግራ ነው የተጋባሁት። ከቤተ ክርስቲያን ያሉ ጳጳሶች፣ ካህኖች እንዲሁም ቄሶች በቃ ልክ የሙስሊም ሙፍቲ እንደሚባሉት የክርስቲያን ሙፍቲ የሚባሉ ሰዎች መስቀላቸውን በእጃቸው ተሸክመው በአንገታቸው ተሸክመው ቆባቸውን አድርገው መጥተው በሙፍቲ መቃብር ላይ እየጸለዩ የሐዘን እንትናቸውን ገልጸው አልቅሰው ሙፍቲ በስነ ስርዓት ሸኝተው እንደዛ ኢትዮጵያ የሚያምርብን ኢትዮጵያዎች ይህ ነን። የአክሱም ክርስቲያኖች ግን ከየት የመጣችሁ ናችሁ? እኛ ሙስሊሞች እንደ ሁለተኛ ሀገር ምትቆጥሩን፣ እንዲሁም ደግሞ አዛን መስማት ከፈለጋችሁ፣ ሰላት መስገድ ከፈለጋችሁ፣ ኒቃብ መነቀብን ከፈለጋችሁ ሳውዲ የሚባል ሀገር አረብ ሀገር ሂዱ የምትሉን፣ አካባቢው ላይ ያሉ ካህናቶች ምን አይነቶች ናቸው? ከኢትዮጵያ ዲያቆኖች፣ ከኢትዮጵያ ጳጳሶች፣ ከኢትዮጵያ የክርስቲያን ሙፍቲዎች አይገጥሙም ነው? አክሱም የሚባለው አካባቢ መንግስት ለብቻው፣ መሪ ለብቻው፣ ሁሉም ነገር ለብቻው ኢትዮጵያ ውስጥ ያለ ነገር ግን ከኢትዮጵያ ውጪ ያለ ሀገር ነው። እኔ አላቅም። ሴት ልጅ ከተነቀበች፣ አዛን ከተባለ፣ መስጂድ ከተሰራ ቆርጠን እንጥላችኋለን፣ ጦርነት እንከፍታለን በሚባልበት ሀገር ላይ ግን የሙስሊሙ ለቅሶ፣ የሙስሊሙ መቃብር፣ የሙስሊሙን ችግር የክርስቲያን የቤተ ክርስቲያን መሪ ሆኖ ፊት ለፊት ሆኖ እየመራ በሚሄድበት ሀገር ላይ ምን አይነት ሀገር ላይ ነው ደግሞ? በዛ ላይ ፊት አይሸኝም። ወንዶች ብቻ ከኢትዮጵያም ውጭ ኑሩ ጳጳሶች፣ አባቶች እስኪ ስለ አክሱም አንድ ነገር በሉ። ሙስሊም ወንድሞቻችን መቅበሪያ ቦታ አጥተው በቀን እስከ 3 እስከ 4 ሰዓት ምድር ክብር ናት፣ ምድር ለማንም ናት። ትላንትና ሙስሊም ወንድሞቻችን ትላንትና ሙፍቲ አባታችን ሲሞቱ አይታችኋል። ሚኒሊየም አዳራሽ ገብተው ነው የተሸኘው ሬሳቸውን። ግን 100,000 ሳጥን አይደለም የተፈለገላቸው፣ ወይም ደግሞ 200,000 ብር ሳጥን አይደለም አንድ ቻቦጀሌ ነው ከዚች ምድር ላይ ይዘውት የሄዱት። እንደማንም ኢትዮጵያ ላይ ባለስልጣን ስለሆንክ፣ ሙፍቲ ስለሆንክ፣ ሀብታም ስለሆንክ፣ ድሃ ስለሆንክ የተለየ ነገር የለም በእስልምና። እናንተ ግን በጣም ትለያላችሁ። የአክሱም ሙስሊሞች ሁላችን ድምፅ ልንሆናቸው ይገባል። እኔ የእውነቴ ነው። ትላንትና እንጮህ ነበረ። አላህ በራህመቱ ደግሞ አወጣቸው። ነገር ግን እስራኤልና ፍልስጤም እኛ ኢትዮጵያ ውስጥ እዚህም አለ አንድ ልንላቸው ይገባል። ትላልቅ አባቶች፣ የሙስሊም መሪዎች፣ የክርስቲያን መሪዎች ስለ አክሱም ዝም ማለት የለባችሁም። በጣም ነው የሚያሳዝነው። እውቀት ከሰፋ ሀገር ትሰፋለች። እውቀት ከሌለ ጅህልና ከበዛ ሀገር ትጠፋለች። ከዛ ሌላ ነገር ምንም ነገር እያደረግን አይደለም እኛ ሙስሊሞች። በእውቀታችን ግን እንድንኖር እየተከለከልን ነው። ሰላም ሁኑልኝ።